ሰላም ጤና ይስጥልን ውድ ተመልካቾች እንደምን አላችሁ? ከኢቲቪ ፓርላማ በየሳምንቱ እየተዘጋጀ ወደ እናንተ የሚቀርበው ሳምንታዊው የሰሞንኛ ፕሮግራማችን እነሆ ጀምሯል። ሰሞንኛ እንግዲህ በሳምንቱ በምክር ቤቱ ከተከሰቱ አንኳር ጉዳዮች መካከል መራርጠን ወደ እናንተ የምናቀርብበት መርሃ ግብር ነው። ከፕሮግራሙ ጋር እኔ አምላኩ ነጋና ባልደረባዬ ኃይለማርያም አየለ አብረናችሁ የምንቆይ ይሆናል። አብራችሁን ቆዩ። በዛሬው ፕሮግራማችን እንግዲህ የተሳካ የፓርላማ ኢንተለጀንስ ሴኩሪቲ ፎረም ለማካሄድ አስፈላጊው ዝግጅት ይደረጋል የተባለበትን መድረክ የምናገኝ ይሆናል። የሀገራዊ ምክክር ኮሚሽን ስራዎች እውን እንዲሆኑ ምክር ቤቱ አስፈላጊውን ክትትልና ቁጥጥር እንደሚያደርግ የተገለጸበት ሌላኛው መድረክ ነው። ሶስተኛ ላይ የመሶብ አንድ ማዕከል አገልግሎት ሙስናን ለመከላከል ያለው ፋይዳ የተገለጸበትን አንኳር ርዕሰ ጉዳይ እናገኛለን። ኃይለማርያም እስኪ ወደ አንተ ልምጣ። ቀደም ሲል አንተም እንዳነሳው እንግዲህ የተሳካ የፓርላማ ኢንተለጀንስ ሴኩሪቲ ፎረም ለማካሄድ አስፈላጊው የሆነ ዝግጅት እንደሚደረግ የፌዴራል የሕዝብ ተወካዮች ምክር ቤት አፈጉባኤ የተከበሩ አቶ ታገሰ ጫፎ ገልጸዋል። ሰሞኑን እንግዲህ አምላኩ የፌዴራል የሕዝብ ተወካዮች ምክር ቤት አፈጉባኤ የተከበሩ አቶ ታገሰ ጫፎ የፓርላማ ኢንተለጀንስ ሴኩሪቲ ሊቀመንበር የአሜሪካ ምክር ቤት አባል የሆኑትን ኮንግረስማን ሮበርት ፒቲቴንገርን በጽህፈት ቤታቸው ተቀብለው አነጋግረው ነበር። በውይይታቸውም እንግዲህ በዚህ የፓርላማ ኢንተለጀንስ ሴኩሪቲ ፎረም አጠቃላይ ሀሳቦቹ ምን ይመስላል በሚለው ዙሪያ ውይይት አድርገዋል። በተጨማሪም ደግሞ ይህንን ፎረም በቀጣይ በአዲስ አበባ ከተማ ለማከናወን በሚያስችሉ ጉዳዮች ዙሪያ ተወያይተዋል። አምላኩ እንግዲህ ይሄ የፓርላማ ኢንተለጀንስ ሴኩሪቲ ፎረም እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት ነበር የተመሰረተው። ፎረሙንም የመሰረቱት እንግዲህ እኚሁ የአሜሪካ ምክር ቤት አባል የሆኑት ሮበርት ፒቲቴንገር ናቸው። እኚህ ኮንግረስ እንግዲህ ፎረሙ በተለይ በደህንነት ላይ በሀገራት ደህንነት ላይ በተለይም ደግሞ በቴክኖሎጂ ዙሪያ ድንበር ዘለል በሆኑ ወንጀሎች ዙሪያ ጉዳዮቹን ትኩረት አድርጎ ይሰራል። በተጨማሪም ይሄ ፎረም ከሽብርተኝነት ጋር የተገናኙ ጉዳዮችንም በስፋትና በጥልቀት ይመለከታል። ይሄ ፎረም እስካሁን ከተመሰረተ ከ2000 እንደ አውሮፓውያን አቆጣጠር ከ2014 ጀምሮ 29 ያህል ስብሰባዎችን አከናውኗል። ከ120 በላይ ሀገራትን በዚህ ፎረም ላይ እንደተሳተፉ ነው የሚነገረው። በተጨማሪም ያው በተደጋጋሚ ቢሆንም የተለያዩ ሀገራት የተውጣጡ ከ4000 በላይ የፓርላማ አባላት እዚህ ስብሰባ ላይ ወይም ደግሞ እዚህ ፎረም ላይ መታደማቸው ነው የሚነገረው። የተከበሩ አቶ ታገሰ ጫፎ እንግዲህ ይሄ ፎረም ለዓለም ሰላምና ደህንነት ትልቅ አስተዋጽኦ እንዳለው የገለጹበት ሁኔታ አለ። ፎረሙ ደግሞ በአዲስ አበባ ከተማ መካሄዱ ለኢትዮጵያ ለጸጥታና ደህንነት ተቋማቶቿ ትልቅ ሚና እንዳለው የገለጹበት ሁኔታ አለ። ፎረሙ እንግዲህ በዚህ በቀጣይ በአዲስ አበባ ሲካሄድ የተለያዩ ዝግጅቶች ያስፈልጉታል። ለዚህ ዝግጅት ደግሞ አስፈላጊ የሆኑ የቅድመ ዝግጅት ስራዎች እንደሚሰሩ የገለጹበት ሁኔታ አለ። በዚህ ፎረም ላይ የፓርላማ አባላት ይገኛሉ። በተጨማሪም ከፍተኛ የመንግስት ባለስልጣናት፣ የተለያዩ ኤክስፐርቶች እንዲሁም ደግሞ ከተለያዩ ዩኒቨርሲቲዎች የተውጣጡ ምሁራኖች እና የሚመለከታቸው ሌሎች ባለድርሻ አካላት በዚህ ፎረም ወይም ደግሞ በዚህ ስብሰባ ላይ የሚገኙ ይሆናል። የፓርላማ ኢንተለጀንስ ሴኩሪቲ ፎረም ሊቀመንበር ኮንግረስማን ሮበርት ፒቲቴንገር ኢትዮጵያ ለዓለም ሰላምና ደህንነት እንግዲህ ወሳኝ ሀገር መሆኗን ጠቁመዋል። በቀጣይ እንግዲህ ፎረሙ ከኢትዮጵያ ጋር በትብብር የሚሰራ መሆኑንም ነው ያነሱት። አዲስ አበባ ከተማ በፈጣን እድገትና ለውጥ ላይ የምትገኝ ከተማ መሆኗን አንስተዋል። ይሄን ነገር እንግዲህ ለአብነትም ልታነሳቸው የምትችላቸው ጉዳዮች አሉ። እሳቸውም እንዳነሱት ማለት ነው በአዲስ አበባ ጎዳናዎች ላይ እየተገነቡ ያሉ የኮሪደር ልማቶች አሉ። ከዚህም በተጨማሪ እንግዲህ የሆቴል አገልግሎቶችን መመልከት እንችላለን። በርካታ የሆኑ ሆቴሎች ራሳቸውን እያዘመኑ እንግዲህ የተሳለጠ አገልግሎት በመስጠት ላይ ይገኛሉ። ከቅርብ ጊዜ ወዲህ በአዲስ አበባ ውስጥ እየተደረጉ ያሉ ከፍተኛ ለውጦች አሉ። ይሄን ከኮሪደር ልማቱ ጋር አያይዘን ማንሳት እንችላለን። ከግሪን ሌጋሲ ጋር አያይዘን ማንሳት እንችላለን። አዲስ አበባ የወትሮ ገጽታዋ እየተቀየረ አሁን ላይ ይበልጥ እንግዲህ ሳቢ የሆነች መታለች። በርካታ ዓለም አቀፍ ጉባኤዎች እንድታስተናግድ በር እየከፈተም ይገኛል።
አሁን ደግሞ በዚህኛው ልንመለከት የምንችለው ልንታዘብ የምንችለው ነገር ከቱሪዝም መስህብነቱ በተጨማሪ ወደ ፖለቲካል ቱሪዝም መስህብነቷ እንግዲህ እየመጣች መሆኑን ማሳያ ነው። ለምሳሌ እንደዚህ አይነት የፓርላማ ኢንተለጀንስ ሴኩሪቲ ፎረም አይነት ትላልቅ ከፍ ያለ ፕሮቶኮል የሚጠይቁ ጉባኤዎችን ማስተናገድ መጀመሯ እንግዲህ ለዚህ ትልቁ ማሳያ ተደርጎ ሊወሰድ የሚችል ነው። ይሄ ፎረም እንግዲህ ከዚህ በፊት በአሜሪካ፣ በጀርመን፣ በእንግሊዝ ተደርጓል። በአፍሪካም እንግዲህ በኬንያ ናይሮቢ መደረጉ ይታወሳል። ፎረሙ በዓለም አቀፍ የበይነ መረብ ደህንነት፣ በዓለም አቀፍ ንግድ፣ በጂኦ ፖለቲክስ እንዲሁም ደግሞ ከሽብርተኝነት ጋር በተያያዘ ባሉ ጉዳዮች ድንበር ተሻጋሪ የሆኑ ወንጀሎችን ለመከላከል ባለው ሂደት ላይ የማዕድን ምዝበራ ጋር በተያያዘም የሚመክርባቸው ርዕሰ ጉዳዮች ናቸው። ኃይሌ ይሄ መድረክ እንግዲህ እንደ ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ላሉ ትልልቅ ተቋማት በተጨማሪም የኢንፎርሜሽን መረብ ደህንነት አስተዳደር ወይም ደግሞ ኢንሳ ያሉ ተቋማትም ከተለያዩ መሰል ተቋማት የተለያዩ ልምዶችን የሚያገኙበት መድረክ ይሆናል ተብሎ ነው የሚጠበቀው። አምላኩ እንግዲህ በዚህ ሳምንት ብቻ መዲናችን አዲስ አበባ የዓለምን ትኩረት የሚስቡ 3 ትልልቅ መድረኮችን ወይም ሁነቶችን እያስተናገደች ትገኛለች። እንዲህ አይነት ደግሞ ፎረሞች ሲጨመሩበት የከተማዋን የአፍሪካ የዲፕሎማሲ ማዕከልነት ከፍ እንደሚያደርጉት ይጠበቃል። በተለይም የሀገርን መልካም ገጽታ ከማስተዋወቅ አንጻር የሚኖራቸው ፋይዳ ትልቅ ነው። ከዛም በዘለለ ደግሞ ኢኮኖሚው ላይ የሚጨምሩት የራሱ የሆነ ነገር ይኖራል ተብሎ ይጠበቃል። በሌላ ርዕሰ ጉዳይ የምናገኘው የሕዝብ ተወካዮች ምክር ቤት አፈ ጉባኤ የተከበሩ አቶ ታገሰ ጫፉ የሀገራዊ ምክክር ኮሚሽን የሚሰራቸው ስራዎች እውን እንዲሆኑ እንግዲህ ምክር ቤቱ አስፈላጊውን ድጋፍ እንደሚያደርግ የገለጹበትን ርዕሰ ጉዳይ ይሆናል። የተከበሩ አፈ ጉባኤ እንግዲህ የምክር ቤቱን የ2018 በጀት ዓመት የመጀመሪያ የ6 ወራት የእቅድ አፈጻጸምን በተመለከተ ከምክር ቤቱ አማካሪና አስተባባሪ ኮሚቴ እንዲሁም የቋሚ ኮሚቴ ሰብሳቢዎች በተገኙበት የውይይት መድረክ ተከናውኗል። ለዚህም እንግዲህ ሀገራዊ ምክክር ኮሚሽኑ የተመረጡ አጀንዳዎችን ለውይይት መድረክ የሚበቃ አድርጎ ማሰናዳት ወይም ደግሞ ማደራጀት እንደሚኖሩበት ከዚህም በተጨማሪ የምክክር መድረኩ የሚመራበትን ስልት በማበጀት ላይ እንዲሁም ደግሞ በተቀመጠለት የጊዜ ሰሌዳ መሰረት እንዲጠናቀቅ ከሚመለከተው ቋሚ ኮሚቴ ጋር የዲሞክራሲ ጉዳዮች ቋሚ ኮሚቴ በዚህ ላይ እንግዲህ ክትትልና ድጋፉን አጠናክሮ ሊቀጥል እንደሚገባ ያነሱበት ጉዳይ ነው። ኃይሌ እንግዲህ ስለ ክትትልና ቁጥጥር ስናነሳ የምክር ቤቱን ክትትልና ቁጥጥር በምናነሳበት ወቅት ላይ ኮሚሽኑ የአጀንዳ ማሰባሰብ ስራውን በሚሰራበት ወቅት ላይ በተቀመጠለት የጊዜ ሰሌዳ ልክ ተጠናቋል፣ ተሰርቷል ወይ የሚለውን ነገር ስለ መቆጣጠር ይሆናል። ከዚህም በተጨማሪ እንግዲህ ቋሚ ኮሚቴው ማለትም የዲሞክራሲ ጉዳዮች ቋሚ ኮሚቴ የኮሚሽኑን አመራሮች እየጠራ እንግዲህ የሚያደርገው ውይይትና ግምገማ ሊኖር ይችላል። አጀንዳ ማሰባሰብ መርሃ ግብር እቅድ ቢኖረውና ያ የአጀንዳ ማሰባሰብ መርሃ ግብር እንግዲህ ቢዘገይ ለምን እንደዘገየ የሚጠይቅበትና ለዛም ችግር እንግዲህ የመፍትሄ አቅጣጫዎችን የሚያስቀምጥበት እንደሆነ መመልከት እንችላለን። የተከበሩ አፈ ጉባኤ አቶ ታገሰ ጫፉ እንግዲህ የምክር ቤቱ ጽህፈት ቤት በበጀት ዓመቱ በእነዚህ በ6 ወራት ያከናወናቸው ተግባራት አፈጻጸም ስኬት በሚመለከት እንግዲህ እጅግ ስኬታማ መሆኑን አንስተዋል። ምክር ቤቱ ስልጣንና ኃላፊነቱን በአግባቡ እንዲወጣ በተለይም የምክር ቤቱ ጽህፈት ቤት አስፈላጊ የሆነውን ድጋፍ በማከናወን በኩል ስኬታማ መሆኑን ያነሱበት ሁኔታ አለ። ለዚህም ደግሞ በምክር ቤቱ ጽህፈት ቤት ላይ የተሰራው የሪፎርም ስራ ውጤታማ መሆኑን ያነሱበት ሁኔታ አለ። በዚህ መሰረት እንግዲህ ከተሰራው የሪፎርም ስራ መካከል የህግ ማዕከልና የፐብሊክ በጀት ትንተና ማዕከል አደረጃጀቶች የምክር ቤቱን ኃላፊነት ውጤታማ ለማድረግ አስተዋጽኦአቸው የላቀ እንደነበር ያነሱበት ሁኔታ አለ። በተያዘው ዓመት እንግዲህ 7ኛውን ሀገራዊ ምርጫ የማከናወን ተግባር ይፈጸማል። በዚህም እንግዲህ ምርጫው ነፃ፣ ፍትሃዊ፣ ገለልተኛና ዲሞክራሲያዊ እንዲሆን ዲሞክራሲያዊ በሆነ መንገድ እንዲከናወን ከሚመለከታቸው አካላትና ከክልሎች ጋር በጋራ እየተሰራ መሆኑና ይህንን አጠናክሮ ማስቀጠል እንደሚገባ ያነሱበት ሁኔታ አለ።
ወይንም በመጨረሻ ላይ የምናገኘው ርዕሰ ጉዳይ የመሶብ አንድ ማዕከል አገልግሎት ሙስናን ለመከላከል እንግዲህ አጋዥ እንደሆነ የተገለጸበት መድረክ ይሆናል። የመሶብ አንድ ማዕከል አገልግሎትና ዲጂታላይዜሽን አሰራሮች እንግዲህ ሙስናና ብልሹ አሰራርን ለመከላከል ሚናቸው የጎላ መሆናቸውን በሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ የሆኑት የተከበሩ ወይዘሮ ሎሚ በዶ ገልጸዋል። ምክትል አፈ ጉባኤዋ እንግዲህ ይህን የገለጹት የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የህግ አውጪው አካል አርአያነት ለጸረ ሙስና ትግል ያለው ፋይዳ በሚል መሪ ቃል ለፌዴሬሽንና ለህዝብ ተወካዮች ምክር ቤት አባላት ባዘጋጀው የስልጠና መድረክ ላይ ነው። የተከበሩ ወይዘሮ ሎሚ በዶ በኢትዮጵያ ተቋማዊና መንግስታዊ ሙስና አለመኖሩን አንስተዋል። ይህ የሚያመላክተው ነገር በኢትዮጵያ ምናልባት የተለያዩ ሙስናዎች የሚንሰራፉባቸው ሁኔታዎች ሊኖሩ ይችላሉ። ነገር ግን መንግስታዊ መዋቅርና ተቋማዊ መዋቅር የሌላቸው መሆኑን እንደዚህ አይነት ነገሮች ሲከሰቱ እንግዲህ በግለሰቦች ተነሳሽነት የሚፈጸሙ መሆናቸውንና ይህንም ነገር ለመከላከል በደንብ ወይም ደግሞ በጥልቀት መሰራት ያለበት ማህበረሰቡን ማሰልጠን ላይ፣ ማስተማር ላይ፣ ሙስናን የሚጸየፍ ትውልድ ማፍራት ላይ እንደሆነ አንስተዋል። መንግስት እንግዲህ ለሀገራዊ ታላላቅ ፕሮጀክቶች እንዲሁም ለገበታ ለሀገር ለመሳሰሉ ፕሮጀክቶች በሰጠው ትኩረት በተያዘላቸው በጀትና የጊዜ ገደብ ማጠናቀቅ መቻሉ እንግዲህ ለዚህ ትኩረት አንዱ ማሳያ መሆኑን አንስተዋል። ሌላኛው በአገልግሎት ዘርፉ እየተከሰቱ ያሉ ሙስናና ብልሹ አሰራሮችን ለመከላከል በጥናትና ምርምር በመታገዝ ህብረተሰቡ ተገቢውን ፍትህና አገልግሎት እንዲያገኝ ማድረግ እንደሚገባ እንግዲህ የተከበሩ ወይዘሮ ሎሚ በዶ አመላክተዋል። ስለ መሶብ አንድ ማዕከል አገልግሎት ስናነሳ እንግዲህ በርካታ ነገሮችን እናገኛለን። አጠቃላይ ከዚህ በፊት የነበረውን አሰራር በተለያዩ ተቋማት የነበረውን አሰራር ዲጂታላይዝድ ማድረግና ወደ አንድ ተቋም ማምጣት ማዕከላዊ ማድረግ ነው። ትልቅ ለውጥ ሊያመጣ የሚችል ሙስናንም ደግሞ ሊቀርፍ የሚችል እንደሆነ እንግዲህ ማሳያ ተደርጎ ሊወሰድ ይችላል። የተከበሩ ምክትል አፈ ጉባኤ ወይዘሮ ሎሚ በተለይም ምክር ቤቶች የሉዓላዊነት መገለጫ በመሆናቸው በክትትልና በቁጥጥር ስራዎቻቸው ሙስናን መከላከል ላይ ትኩረት አድርገው ሊሰሩ እንደሚገባ ያሳሰቡበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ የአንድ መሶብ አገልግሎት በአሁኑ ሰዓት ተቋሙ አሰራሮችን ሙሉ በሙሉ ዲጂታላይዝድ በማድረግ የአገርና የሕዝብን ጥቅም በማስቀደም ሙስናን ለመከላከል እያደረጋቸው ያሉ ስራዎችን አጠናክሮ ሊቀጥል እንደሚገባ የገለጹበት ሁኔታ አለ። እንደምናስታውሰው እንግዲህ አምላኩ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ባለፈው በምክር ቤት በነበራቸው ቆይታ የአንድ መሶብ አገልግሎት 33 ያህል ተቋማትን ገንብቶ አገልግሎት እየሰጠ እንደሆነና በቀጣዮቹ 6 ወራት ወይም ደግሞ በቀጣዮቹ 6 ወራት በሚሰራቸው ስራዎች እነዚህን ተቋማት ወደ 100 የማድረስ ሀሳቦች እንዳሉ የገለጹበት ሁኔታ አለ። ይሄ ብቻ በቂ ባለመሆኑ ወይም ህንፃ ብቻ ሰርተን አገልግሎቱን ከመስጠት በተጨማሪ ቨርቹዋል መሶብ የሚል አገልግሎት በማስጀመር ወደ የሰፈሮቻችን በመኪኖች ወይም ደግሞ በአነስተኛ አውቶቡሶች የታገዘ አገልግሎትን ለመስጠት ዝግጅት እየተደረገ መሆኑን የገለጹበት ሁኔታ አለ። ይህንን በቅርብ ጊዜ የምናስታውሰው ነው። ወደ 30 የሚጠጉ ማዕከላት መገንባታቸው በቀጣይም እንግዲህ ቁጥሩ ወደ 100 ያድጋል ቢባል እንግዲህ መጋነን አይሆንም። ከዛም በላይ ሊያድግ የሚችልባቸው ሁኔታዎች እንዳሉ እንግዲህ በርካታ ነገሮች ጠቋሚ ናቸው። ኃይሌ ውድ ተመልካቾች ከኢቲቪ ፓርላማ ያዝንላችሁ ሳምንታዊ ሰሞንኛ መርሃ ግብራችን በዚህ ይጠናቀቃል። በቀጣይ ሳምንት እስከምንገናኝ መልካም ጊዜ